በኃይሉና ቃል በመጨረሻም አበቃላቸው። ቃል እንግዲህ ሰተት ብላ ከቤት ተባራ ነበርና ከቤት ስትባረር ደግሞ አቶ በኃይሉን ስታጋልጠው ሁለታቸውንም ፖሊስ ማንቁርታቸውን ይዞ ሰላምን ሲጠራት ሰላምም ወደ ፖሊስ ጣቢያ ስትሄድ በጣም ደነገጠች። አቶ በኃይሉና እንዲሁም ደግሞ ቃል ከባድ ወንጀል እንደፈጸሙና እንደሰሩ ሲነግራት እንዴት እስከዛሬ ድረስ እነዚህን ሰዎች ልትደብቂ ትችያለሽ ብሎ በከባዱ አፋጠጣት። ብሌንና ዳግም ደግሞ ሲሳሳሙና ሲጨማጨሙ ገነት አይታ እጅጉን በጣም ደነገጠች። እህትሽ ወንድምህ እየተባባሉ መጨረሻ ላይ ገነት ደግሞ ቁርስ እየሰራራች ነበርና ልጆቼ ታጠቡ እጃችሁን ቁርስ እንድትበሉ ብላ ስታዛቸው ወደ ውጭ ሊነጋገሩ ሲወጡ ሲቀሩባት በሩን ከፈት አድርጋ ስታያቸው ዳግምና ብሌን ፊት ለፊት እየተሳሳሙና እየተጋጋጡ ይገኛሉ። ደነገጠችና ወይኔ ጉዴ ምን አይነት ቅሌትና ውርደት ነው፣ ይህንማ በፍጹም ማየት የለብኝም ብላ ደነገጠች። በመጨረሻ ደግሞ ብሌን ቆይታዋን ከቃል ጋር አድርጋ ቃል በቢላዋ ልቧን ልትዘከዝክላት ስትል ሰላም እንዳጋጣሚ ወደ ብሌን መኝታ ክፍል ስትገባ ያየችውን ነገር ማመን አቃታትና ደነገጠች። አንቺ እርኩስ ባለጌ፣ ጭራሽ ማንም ሰው የለም ብለሽ እንዴት ትገሊያታለሽ? እንዴት እንደዚህ አባሽ ታደርጊያለሽ? ብላ ቀወጠችው። ከዛ በመቀጠል በጣም ያሳዝናል፣ ይህን ነገር አምኖ መቀበል ያቅተኛል ብላ ቀወጠችውና በመጨረሻም ደግሞ እጅግ በጣም በሚያሳዝንና በሚገርም ሁኔታ ራሷን መቆጣጠር ስላቃታት ደንግጣ ቀረች። ሰላምም ብሌን እቅፍ አደረገቻትና የኔ ልጅ ገላሽ ነበር እኮ ይቺ የማትረባ፣ አሁን ሰሞኑን ጭራሽ የዲኤንኤ ምርመራ ከተደረገ በኋላ ሁኔታዋ ሁሉ ልክ አይደለም፣ ራስሽን ጠብቂ፣ ሰሞኑን የመጣባት ነገር አለ ብላ ደነገጠች። ሰላም ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም አስተማሪውና በጉጉት ስንጠብቅ የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ አድርጉ። ብሌን እንግዲህ ሰላም በመኖሯ ቃል ወቅታ ልታሳርፋትና ልትገላት የነበረችው ልጅ አትርፋታለች። ሰላምም በጣም ተናደደችና በፍጹም ይሄ የዲኤንኤ ውጤት እስከሚመጣ ድረስ ቤቴን ለቀሽ ውጪ፣ በፍጹም አንቺን አምኜ ልቀበልም ሆነ ልጄ ነሽ ብዬ ካሁን በኋላ አብሬ መኖር አልፈልግም ብላ ስትላት በጣም ደነገጠችና እናቴ እንዴት አደርጊያለሽ? የሚቆጭሽን ነገር አታድርጊ፣ ነገ አንድ ነገር ቢፈጠር ጸጸቱን አትችውም እያለች መለመን ጀመረች። ስሚ ያንቺ ጸጸት ይቅርብኝ፣ እንዳንቺ አይነት ልጅ በፍጹም የለችኝም፣ ስለዚህ ከዚህ በኋላ አብረን የምንቆይበት ምክንያት የለም አለቻት። ቃልም እጅጉን በጣም ደነገጠችና እሺ ብላ ልብሷን ልታዘገጃጅ ወደ መኝታ ክፍሏ ስትገባ ሰላም ደግሞ አሁን የዲኤንኤ ውጤት ሲመጣ ቃል ልጄ ብትሆን እስከ ምንጊዜውም ድረስ ይቅር ትለኛለች? አረ በጣም ከባድ ነው፣ ይሄንን መቋቋም አልችልም። አሁን ያለኝ አማራጭና ትልቁ ነገር ዝም ብዬ መኖር ነው ያለብኝ። በቃ ልግባና እንደውም ይቅር በይኝ ልበላት አለቻት። ከዛ በመቀጠል ወደ ቃል መኝታ ክፍል ገባችና ይቅርታ ልትላት ስትል በፍጹም እኔ ልብስሽን እየቆጣጠርሽ ነው እንዴ ቃል? አዎ መቼም ከዚህ ከቤት ውጭልኝ እያልሽኝ አብሬሽ የምቆይበት አንድም ምክንያት የለም፣ ስለዚህ ዛሬውኑ መውጣት ፈልጋለሁ አለቻት። ወይ ጉድ! ይህን ያክል አምርሻል እንዴ? ጭራሽ ይህን ያክል አምርሻል እንዴ ትኛለሽ እንዴ? እኔ እኮ በጣም ከፍቶኛል፣ ከሚባለው በላይ አስከፍተሽኛል ብላለቻት። ይቅርታ በቃ ለተፈጠረው ነገር ልልሽ ነበር፣ አንቺ ግን
ሀብትና ንብረቴን ዘርፈሽ ከቤት ልትወጪ ደረስኩብሽ። እንኳንም እውነታውን ያወቅኩት ፈጣሪን አንቺ ልጄ እንዳትሆኚ በተደጋጋሚ እየለመንኩት ነው። አንቺ ልጄ ከሆንሽ መቼም ነፍሴን ይቅር አልለው፣ መቼም ራሴን ይቅር አልለውም እያለች ከሚባለው በላይ ማዘንና ማለቃቀስ ጀመረች ማለት ነው። እንግዲህ የቃል መጨረሻ ይሄንን ይመስላል። ሳሚ ሰተት ብሎ ካልመጣ በስተቀር እውነታው በፍጹም ሊጋለጥ አይችልም። አሁንም የዲኤንኤው ምርመራ ዶክተሩ ካላስቀየረው በጭራሽ እሷ ተረጋግታ መኖር አትችልም ማለት ነው። ምክንያቱም በጣም ከባድና አደጋ ነገር ነው የተፈጠረው። ይሄንን ነገር አምኖ ለመቀበል እጅጉን በጣም አቅቷታል ማለት ነው። መጨረሻ ላይ ግን ከሚባለው በላይ ትክክለኛው ሰው ማን እንደሆነ ሰላም ልክ እንደሆነች ስታውቀው ምንም የምትጸጸትበት ነገር የለም። ሰላም የከፈለችው ዋጋ በጣም ከባድ ነው። ሆኖም ግን ያንን ነገር አምኖ ለመቀበል በጣም ተቸግራለች ማለት ነው። አሁን ላይ ከቤት ሻንጣዋንም ይዛ ስትወጣ ሰላምዬ በጣም ደንግጣ ነበረ። መጨረሻ ላይ እንግዲህ ወርቋን አወጣጣችና ጌጣጌጧን በትነው ምራቋን ተፍታባትን ሄደችው። አቶ በኃይሉ ዘንድ ስንሄድ የገነትን ጎረቤት አገኛትና ዳግም ወደ ቤት መጥቷል። ስለዚህ ገነት ቤት የምትፈልጋቸውን ዶክሜንቶች በፍጹም ዳግም ካለ ማውጣት አልችልም፣ ዳግም ደግሞ ከተከራየበት ቤት ተመልሶ እንዲገባ የማድረግ ፈንታ ያንተ ነው ብላለችው። አንገቷን አነቀና ስሚ እኔ እኮ የዳግም አባት ሲሞት ሁሉም ዶክሜንቶች አብረው የሞቱ መስሎኝ ነበር። እሱ በህይወት ካለ እመኒኝ የኔ ጉዳጉድ ይዘረገፋል። ስለዚህ ወደሽም ጠላሽም ዳግምን እንደምን ብዬ ከዛ ከቤት አስወጣዋለሁኝ። በተቻለ አቅምሽ ወረቀቱን ፈልገሽ ለማምጣት ሞክሪ ብሎ አዘዛት። ጨርሻለሁ ሂጂ ብሎ አንገቷን ሴጥ ሲያደርጋት ደነገጠችና እንዴ ሁሌ መናገር አለብኝ እንዴ? መኪናም እኮ የሚነዳው በነዳጅ ነው። ስለዚህ የለፋሁበትን እፈልጋለሁ ብላለችው። እሱም አታስቢ አለና ተኪሱ ውልቅ አድርጎ ገንዘቡን ሲሰጣት እየበረረች ጉዞዋን ቀጠለች። ዳግም ከእናቱ ጋር ሄዶ የኔ ልጅ ያቺ ሰላም ክፉና አደገኛ ሰው እንደሆነች ተረድቻለሁ። ስለዚህ ወደድክም ጠላህም እስካሁን ድረስ አብረሃቸው ኑረሃል። አሁን ላይ ግን የምፈልገው ነገር ከኔ አብረህ እንድትኖር ነው አለችው። እንዴ ማዬ ምን ሆነሻል? ይህንማ ነገር በፍጹም ላደርግ አልችልም። ምንም ቢሆን ወደዛ ቤት ተመልሼ አልሄድም፣ ካንቺ ጋር ነው አብሬ የምኖረው እየተባባሉ እያወሩ ሳለ ጎረቤቷ ደግሞ ለማስመሰልና የገነትን ልብ ለመብላት ቁርስ ሰርታ ገንዬ ቁርስ ሰርቼ ልበላ ስል ክፉ ልማድ ነው እኔና አንቺ የለመድ ነውና ቁርሱ በጭራሽ ሊበላኝ አልቻለም እና አብረን እንብላ ብዬ ነው አለቻት። እሰይ ጎረቤቴ እንኳን ደህና መጣሽ። እኔና አንቺ በጣም ክፉ ልማድ ነው የለመድ ነው። ስለዚህ በይ አብረን አንድ ላይ እንበላለን። እንደውም ልጄ ስለመጣ ያንቺ ቁርስ ለልጄ ይሆናል ብላ ስትል እንዴ ዳግም መጣ እንዴ? እንዴት እንደዚህ ብሎ ሲላት ከሚባለው በላይ ደነገጠችና አጠገቧ እንደተኛ እንዲሁም ደግሞ እጅግ በጣም በሚገርምና በሚያሳዝን ሁኔታ ዳግምም ካጠገቧ ተነስቶ ምን አባሽ ልትሰሪ መጣሽ? አንቺ አስመሳይ ጉደኛ፣ እንዳንቺ አይነት ክፉና አደገኛ ሰው በፍጹም አይችም አላቅም። ስለዚህ ምንም ቢፈጠር ምንም አንቺ እንደዚህ የምታደርጊው የዋሃን እናቴን እየተጠቀምሽባት ነው። እናቴ ላይ መጫወት ይበቃሻል አለና ማንቁርቷን ሲያንጠለጥላት ዳግም እባክህ ረፍ የኔ ልጅ ሌላ ችግር ውስጥ አትግባ ብላ ስትለው ተይ እናቴ አንቺ የማታውቂው ብዙ ነገር አለ። እቺ አስመሳይ ባለጌ ሴትዮ ናት። እንዴት በየዋህነትሽ ልትጫወትብሽ ትችላለች? አንቺና ብሌን በጣም ንጹህና መልካም ሰው ናችሁ።
ሰው ይጎዳናል፣ ሰው እንዲያደርገናል ብላችሁ አታስቡም። ግን ከምትዩ በላይ እችን ሴት መቼም ቢሆን እንድታምናት አልፈልግም። እያስመሰለች ልትጎዳሽ ነው። ስለዚህ ሁሉም ሰው እንዳንችና እንደ ብሌን አይደለም። የኔ ልጅ ለእኔ እንደምታዝንልኝ ገብቶኛል። ግን እኮ እኔ የሚሆንና የማይሆነውን ለይቼ የማቅ ሰው ነኝ፣ ህጻን ልጅ አይደለሁም ብላለችው። ህጻን ልጅ እንዳልሆንሽ ደጋግሜ ያውቃለሁ። ግን እውነታውን ወደድሽም ጠላሽም ይሄ ነው። አምነሽ መቀበል አለብሽ። እኔ ከዚህ በላይ አንቺን በፍጹም እንድትከፊና እንድታለቅሺ አልፈልግም። ስለዚህ በቻልሽው መጠን የቻልሽውን ነገር ለማድረግ ዋጋና መስዋዕትነት መክፈል አለብሽ። እማዬ ራስሽ እንድጠብቅ ይፈልጋለሁ፣ አንቺንም የመጠበቅ ግዴታ አለብኝ ብሎ እየተነጋገሩ ሳለ በድንገት ብሌን መጣችና እናትና ልጅ ፍቅራቸውን እያጣጣማችሁ ነው አይደል? ወይ በጣም ደስ ይላል። ብሌን አንቺም ከዛ ከቤት እንድትወጭ እፈልጋለሁ አለች ገነት። እንዴ እኔ ትዕይንትቼ ለማንም ጥያት ልወጣ አልችልም አለች። ለምን? ልጇ አለችላት፣ የራሷ ጉዳይ አለቻት። እንዴ እሷ የዲኤንኤ ምርመራ እየተደረገ ነው። ብሌን እኔ ብሌን አይደለሁም ቃል የትዬ ልጅ አይደለችም ብላ ስትል ሰላም እንግዲህ ልጄ ናት አይደለችም እያለ በጥርጣሬ መሀል ውስጥ ያለችው ሴት ገነት ደነገጠችና እንዴት ለምን ይህን ነገር እንዳልናገር በኃይሉ የመጨረሻ ማስጠንቀቂያ ሰጥቶኛል። በእናንተ በቤተሰቦቼ እንዲሁም ደግሞ በሁሉም ነገር አስምሎኛል። እኔ እናንተን እንትን ለማለት አሳልፌ ሌላ ነገር ማድረግ አልፈልግም። ስለዚህ ወደድሽም ጠላሽም እውነታው ይሄ ነው ብላ ፍርጥ አደረገችው። ዳግምም ለምን አልነገርሽኝም ብሎ ሲነጫነጭባት፣ ዳግም እባክህ ብዙ የማታውቀው ነገር አለ፣ ይሄን ነገር ማድረግም አልቻልኩም ነበር። አሁን ጊዜውና ሰዓቱ ደረሰ። እትዬ ዲኤንኤ ምርመራውን ካደረገች እውነታው መጋለጡ ስለማይቀር የዛኔ ቃል የት አባቷ እንደምትደርስ አላቅም። ብቻ ለጊዜው የማውቀው ይሄ ነው ብላ ተናገረች። ዳግምም እጅጉን በጣም ተገረመ። ገነትም የምትለው ግራ ገባትና ውይ የሰው ልጅ ክፋት በቃ ይሄን ያህል ርቀት ካልሄደ ሰላም አያገኝም ማለት ነው። በጣም ያሳፍራል፣ በጣም ያሳዝናል እያለች ከሚባለው በላይ ራሷን መቆጣጠር አቅቷት ደነገጠች ማለት ነው። ገነት ብሌን አሁን ስለ እናቴ እንድታግዘኝ እፈልጋለሁ። እኔ አንተን እናት ለማግኘት ብዙ ዋጋና መስዋዕት ከፍያለሁ። ማንም የላትም ከጎኗ ብለህ ነው አይደል ብላ ስታለቅስ አቅፎ ማጽናናት ጀመረ። ይህንንም ሁሉ ስታይ ገነት በጣም ነው የደነገጠችው። ውድ የተከበራቸው የቻናሌ ቤተሰቦች በቀጣይ ፓርት በጉጉት እስከምንገና፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ።